ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቼ እንደምን ቆያችሁ? የዕለቱን መረጃ ይዘን ቀርበናል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ወደ ያዝነው መረጃ ስናልፍ ኢራናውያን የመንግስት አዋጅ ጥሰው ቅዳሜ ምሽት ተቃውሟቸውን ማሰማት መቀጠላቸው ዘገባዎች አሳይቷል። ሰልፈኞቹ የኢራን ጠቅላይ መሪ አያቶላ አልካሚኒ አገዛዝ እንዲወርድ ጠይቋል። ኢራን አሁንም የኢንተርኔት አገልግሎት የተቋረጠ ሲሆን ፕሬዚዳንት ዶናልድ ትራምፕ በኢራን መንግስት ላይ ጥቃት ለመሰንዘር ተዘጋጅተናል ብለዋል። በዝርዝር የምናስደምጣችሁናል። በሌላ በኩል ትራምፕ ሩሲያና ቻይና ግሪንላንድ እንዳይወስዷት ለመከላከል አሜሪካ የግሪንላንድ ባለቤት መሆን አለባት፣ አስፈላጊ ከሆነ በወታደራዊ አቅም የእኛ ትሆናለች ሲሉ ተናግሯል። ዝርዝር መረጃዎችን እናስደምጣችኋለን። እነዚህና በርካታ መረጃዎች ይዘንላችኋል። እስከ ፍጻሜው ድረስ አብራችሁን ቆዩ። ኢራናውያን የመንግስት አዋጅ ጥሰው ቅዳሜ ምሽት ተቃውሟቸውን ማሰማት መቀጠላቸውን ዘገባዎች አሳይቷል። ባለፉት 3 ቀናት ቢያንስ 100 ሰዎች ሳይገደሉ እንዳልቀረና ብዙዎች መጎዳታቸው ቢዘገብም ተቃውሞውንም ገብ ሳይል ቀጥሏል። ቢቢሲ ያረጋገጣቸው ቪዲዮዎች እንደሚያሳዩት የዓይን እማኞች እንደሚሉት መንግስት ተቃውሞን ለማርገብ ከፍተኛ ኃይል እየተጠቀመ ይገኛል። ከ2 ሳምንት በፊት በጀመረው ተቃውሞ ተሳትፏል የተባሉ በመቶዎች የሚቆጠሩ ሰዎች በቁጥጥር ስር መዋላቸው ተዘግቧል። በኑሮ ውድነት ምክንያት የተቀጣጠለው ህዝባዊ ተቃውሞ በመላ ሀገሪቱ የተስፋፋ ሲሆን ከ100 በላይ ከተሞች ሰልፍ አስተናግዷል። ሰልፈኞች የኢራን ጠቅላይ መሪ አያቶላ አልካሚኒ አገዛዝ እንዲወርድም ጠይቋል። ካሚኒ በበኩላቸው ለተቃዋሞች ምድር አጥፊ ብለው ካጣጣሉ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለማስደሰት ሙከራ የሚያደርጉ ናቸው ሲሉ ገልጸዋል። የኢራን መንግስት ተቃውሞን ለማርገብ የኢንተርኔት አገልግሎት እንዲቋረጥ አድርጓል። የኢራን የኢንተርኔት አገልግሎት ውስን ሲሆን ዳታው በመንግስት ከፍተኛ ቁጥጥር የሚደረግበት ነው። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ በማህበራዊ ሚዲያ ገጻቸው ላይ ኢራን ነጻነት እያሻሽ ነው ብሏል። ምናልባትም ከዚህ ቀድሞ ታይቶ በማይታወቅ ሁኔታ አሜሪካ ለመርዳት ዝግጁ ናት ሲሉ ጽፏል። ትራምፕ ዝርዝር መረጃ ባይሰጡም የአሜሪካ መገናኛ ብዙሃን ፕሬዝዳንቱ በኢራን ላይ ሊወስዱ ስለሚችሉ ወታደራዊ እርምጃ ማብራሪያ ተሰጥቷቸዋል ሲሉ ዘግበዋል። ባለፈው ዓመት አሜሪካ በኢራን የኒውክሌር ማብለያ ላይ እርምጃ መውሰዷ ይታወሳል። ከፕሬዝዳንቱ በተጨማሪ ሌሎች የአሜሪካ ባለስልጣናት በኢራን ለሚደረገው ህዝባዊ ተቃውሞ ያላቸውን ድጋፍ ገልጿል። በተጨማሪም በኢራን አብዮት ከስልጣን የተወገዱትና መቀመጫቸውን አሜሪካ ያደረጉት ፓላቭ ኢራናውያን ድምጻቸው ማሰማት እንዲቀጥሉ አበረታቷል። አምነስቲ ኢንተርናሽናል የጸጥታ ኃይሎች ህጋዊ ያልሆነና ከፍተኛ ኃይል እየተጠቀሙ መሆኑን የሚያሳይ የሚረብሽ ምስሎች እያጣራ መሆኑን አስታውቋል። ካለፈው አርብ ጀምሮ በ3 ሆስፒታሎች የሚገኙ ሰራተኞች በተጎጂዎች ቁጥር ምክንያት አገልግሎት መስጠት ከአቅማቸው በላይ መሆኑን ለቢቢሲ ተናግሯል። ቢቢሲ ፐርሻ አርብ ምሽት 70 አስክሬኖች ወደ ራሽድ ሆስፒታል መምጣታቸውን አረጋግጧል። ይህ በእንዲህ እንዳለ እስራኤል አሜሪካ ኢራን ላይ ወታደራዊ እርምጃ ትወስዳለች በሚል በተጠንቀቅ ላይ መሆኗን ተሰምቷል። እስራኤል ሁኔታውን በንቃት እየተከታተለች መሆኑን 3 ምንጮች ለሮይተርስ ዜና ወኪል ተናግሯል። ፕሬዚዳንት ዶናልድ ትራምፕ ባለፉት ቀናት በተደጋጋሚ ጣልቃ ሊገቡ እንደሚችሉ በመናገር የኢራን መሪዎች ተቃዋሚዎች ላይ ከሚወስዱት እርምጃ እንዲቆጠቡ አሳስቧል። ቅዳሜ ትራምፕ በማህበራዊ ሚዲያ ገጻቸው ላይ አሜሪካ ለመርዳት ዝግጁ ናት ሲሉ ጽፏል። የእስራኤል ደህንነት ምክክር ላይ የተገኙ 3ቱ ምንጮች የእስራኤል በተጠንቀቅ መጠበቅ ምን ማለት የሚለውን ከማብራራት ተቆጥቧል። ባለፈው ዓመት ሰኔ እስራኤልና ኢራን ለ12 ቀናት ባደረጉት ጦርነት አሜሪካ ጣልቃ በመግባት የቴህራን የሚሳኤል ማብለያ ላይ ጥቃት ማድረሷ ይታወሳል። ቅዳሜ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በስልክ ባደረጉት ውይይት አሜሪካ ጣልቃ ልገባ ስለምትችልበት ሁኔታ ማውራታቸውን አንድ ምንጭ ለሮይተርስ ተናግሯል። በተመሳሳይ ሩቢዮ በኤክስ ገጻቸው ላይ ባሰፈሩት መልእክት ዩናይትድ ስቴትስ ጀግና ኢራናውያን ትደግፋለች ብሏል። ከኑሮ ውድነት ጋር በተያያዘ የተቀሰቀሰው የኢራን ህዝባዊ አመፅ በተለያዩ ከተሞች የተስፋፋ ነው። ሰልፈኞች እንደ አውሮፓውያን አቆጣጠር በ1979 ጀምሮ ሀገሪቱን እያስተዳደረ የሚገኘው የእስላም ሪፐብሊክ መንግስት ከስልጣን እንዲወርድ እየጠየቁ ይገኛሉ። የውጭ ጉዳይ ሚኒስትሩ መልእክት የመጣው የአሜሪካ ፕሬዝዳንት በኢራን ያለውን ሁኔታ በቅርበት እየተከታተልኩ መሆኑን ገልጾ በተቃዋሚዎች ደህንነት እንዲጠበቅ ከተነገረ በኋላ ነው። ተቃዋሚ ሰልፈኞች የሚገሉ ከሆነ አሜሪካ ጥቃት እንደምትፈጽም አስጠንቅቋል። የኢራን የበላይ መሪ አያቶላ አልካሚኒ በበኩላቸው የጸረ መንግስት ተቃዋሚዎች የአሜሪካን ፕሬዝዳንት ለማስደሰት እየጣሩ ችግር ፈጣሪዎች ናቸው ሲሉ ተናግረዋል።
ትራምፕ ሩሲያና ቻይና ግሪንላንድን እንዳይወስዷት ለመከላከል አሜሪካ የግሪንላንድ ባለቤት መሆን አለባት ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ግሪንላንድ ለአሜሪካ ብሔራዊ ደህንነት ወሳኝ እንደሆነች በተደጋጋሚ ሲናገሩ ያለምንም ማስረጃ የሩሲያና የቻይና መርከቦች በየስፍራው ይገኛሉ ብለዋል። አሜሪካ ከሁለተኛው የዓለም ጦርነት ጀምሮ በግሪንላንድ ሰሜን ምዕራብ ጫፍ በሚገኘው የፓስፊክ የጦር ሰፈር ከ100 በላይ ወታደሮች በቋሚነት አስፍራለች። ከዴንማርክ ጋር በተደረጉ ስምምነቶች መሰረት አሜሪካ የፈለገችውን ያህል ወታደሮች ወደ ግሪንላንድ የማምጣት ስልጣን አላት። ነገር ግን ትራምፕ በዋሽንግተን ለጋዜጠኞች በሰጡት መግለጫ የሊዝ ስምምነት በቂ እንዳልሆነ ተናግሯል። ሀገራቸው የ9 ዓመት ወይም የ100 ዓመት ስምምነቶች ማድረግ አይችሉም ሲሉ የባለቤትነት መብት ሊኖራቸው እንደሚገባ አክለው ገልጸዋል። የቻይና ሕዝብ እወዳለሁ፣ የሩሲያንን ሕዝብ እወዳለሁ ያሉት ትራምፕ ግን በግሪንላንድ ጎረቤት እንዲሆኑኝ አልፈልግም ሲሉ ተናግሯል። የአሜሪካው ፕሬዝዳንት በነገራችን ላይ ኔቶ ይህን መረዳት አለበት ሲሉ ለጋዜጠኞች ተናግሯል። ማክሰኞ ዕለት 6 የአውሮፓ ሀገራት ለዴንማርክ ያላቸውን ድጋፍ ገልጿል። ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ፖላንድ፣ ስፔን እና የዴንማርክ መሪዎች በጋራ ባወጡት መግለጫ ግሪንላንድ የህዝባችን ናት፣ ግንኙነታችን በተመለከተ ጉዳዮች ላይ መወሰን የሚችሉት ዴንማርክና ግሪንላንድ ናቸው ብሏል። እንደ አሜሪካ በአርክቲክ ደህንነት ላይ ቁርጠኛ መሆናቸውን አጽንኦት የሰጡት እነዚህ ሀገራት ይህ ሊሳካ የሚችለው አሜሪካ ጨምሮ አጋሮቿን በጋራ በመሆን እንዳለበት ተናግሯል። በተጨማሪም የተባበሩ መንግስታት ቻሪቲ መሪዎች ማለትም ሉዓላዊነት፣ የግዛት አንድነትን የማይጥስ ድንበር ጨምሮ እንዲከበር ጥሪ አቅርቧል። ትራምፕ ቅዳሜ ዕለት ፕሬዚዳንት ኒኮላስ ማዱሮን ለመያዝ በቬኔዙዌላ ላይ ወታደራዊ ኃይል ከተጠቀሙ በኋላ የግዛቲቷን የወደፊት ዕጣ ላይ ዳግም ስጋት ተፈጥሯል። ትራምፕ ቅዳሜ ሲል እንደ አውሮፓውያን አቆጣጠር በ2019 በመጀመሪያ የስልጣን ዘመናቸው ደሴቲቷን ለመግዛት ጥያቄ አቅርበው የነበረ ቢሆንም ደሴቲቷ ለሽያጭ እንደማቀርብ ተነግሯቸዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሚቀጥሉት ሳምንት ከዴንማርክ ጋር ውይይት ያደርጋሉ ተብሎ ይጠበቃል። ከቅርብ ዓመታት ወዲህ በግሪንላንድ ብርቅዬ ማዕድናት ዩራኒየምና ብረት ጨምሮ ያለው ፍላጎት እየጨመረ መጥቷል። እነዚህ ማዕድናት በረዶ በአየር ንብረት ለውጥ ምክንያት ሲቀልጥ በቀላሉ ማግኘት ይቻላል ተብሏል። ሳይንቲስቶች ከፍተኛ የነዳጅና የጋዝ ክምችት ሊኖር እንደሚችልም ይገመታል። አርብ ምሽት የግሪንላንድ ፓርቲ አመራሮች፣ ተቃዋሚዎች ጨምሮ አሜሪካ አገራችንን መናቅ ማቆም አለባት ሲሉ መግለጫ ወጥቷል። አሜሪካን መሆን አንፈልግም፣ ዴንማርካውያን መሆን እንፈልጋለን፣ ግሪንላንዳውያን መሆን እንፈልጋለን ሲሉ ተደምጧል። የፖለቲካ ፓርቲዎቹ በመግለጫቸው የግሪንላንድ የወደፊት ዕጣ ፋንታ በግሪንላንድ ሕዝብ መወሰን አለበት ሲሉ ተናግረዋል። በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ጦርነት ካመራ ቀጠናው ወደ ለየለት ቀውስ ይገባል ሲል ኢንተርናሽናል ክራይሲስ ግሩፕ አስጠንቅቋል። በእርስ በርስ ጦርነት ውስጥ ካለችው ሱዳን በተጨማሪ በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ጦርነት ካመራ የምስራቅ አፍሪካ ቀጠና ወደ ለየለት ቀውስ ይገባል ሲል ኢንተርናሽናል ክራይሲስ ግሩፕ አስጠንቅቋል። ተቃውሞውን የገለጸው በአውሮፓውያኑ 2026 ሊከሰቱ የሚችሉና የሚቀጥሉ ሲል 10 ጦርነቶች ይፋ ባደረገበት ሪፖርት ነው። በዚህ ሪፖርት ኢትዮጵያና ኤርትራ ለወራት ያህል እርስ በራስ ሲወቃቀሱና ሲካሰሱ መቆየታቸውን አስታውሰው፣ ይሁን እንጂ ዓለም አቀፍ ማህበረሰብ በሀገራቱ መካከል እየተጠመቀ ያለውን ቀውስ ችላ ብሎታል ሲል ገልጿል። ኤርትራ መንግስት በኢትዮጵያ ውስጥ ውጊያ የሚያደርጉ ታጣቂዎች እያሰለጠነና የተለያዩ የጦር መሳሪያዎች እያስታጠቀ ነው የሚል ክስ እንደምታቀርብ ሪፖርቱ ያትታል። በተመሳሳይ መልኩ የኤርትራ መንግስት ደግሞ ኢትዮጵያን በጸብ አጫሪነት እየወቀሰ መሆኑን አመላክቷል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በሁለቱ ሀገራት መካከል የነበረው ግንኙነት ተሻሽሎ እንደነበር የሚያትተው ሪፖርቱ በፌዴራል መንግስትና በህወሓት መካከል ጦርነት ሲካሄድ የኤርትራ ወታደሮች ተሳትፎ እንደነበር አስታውሷል። ሆኖም የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ ኢትዮጵያና ኤርትራ ወዳጅነት ወደ ቅራኔ መለወጡን ኢንተርናሽናል ክራይሲስ ግሩፕ ገልጿል። ኢትዮጵያ የባህር በርና የወደብ ፍላጎት ይፋ ማድረጓን ተከትሎ ዳግም አስመራ ልወረር ይችላለሁ በሚል ስጋት ውስጥ ናት መባሉን ከሪፖርቱ ላይ ተመልክተናል። በዚህም ሳቢያ ሁለቱ ሀገራት ወደ ጦርነት ካመሩ የሱዳን የእርስ በራስ ጦርነት ተጨምሮ ቀጠናውን ለከፋ ቀውስ እንደሚዳረገው ተመላክቷል። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ጅቡቲ ገብተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለይፋዊ የስራ ጉብኝት ጅቡቲ መግባታቸው ታውቋል። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ገጻቸው ጅቡቲ ሲደርሱ የጅቡቲ ፕሬዝዳንት እስማኤል ኡመር ጊሊ አቀባበል እንዳደረጉላቸው አስታውቋል።
አብይ የሁለቱ መሪዎች ውይይት በጂኦፖለቲካዊ ጉዳዮች፣ በቀጠና ሰላምና ጸጥታ እንዲሁም በሁለትዮሽ ትብብር ላይ እንደሚያተኩርም ገልጿል። ጠቅላይ ሚኒስትሩ ይህ ለሰላምና ለመረጋጋት የኢኮኖሚ ትስስርና የጋራ ብልጽግና ያለንን የውል ጽኑ አቋም የሚያመለክት ነው ብሏል። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ተቃውሟቸውን ከገለጹ የሶማሊያ ጎረቤት ሀገራት መካከል ጅቡቲ አንዷ ናት። ኢትዮጵያ ቴል አቪቭ ለሀርጌሳ እውቅና መስጠቱን በተመለከተ እስካሁን የሰጠው አስተያየት የለም። ጠቅላይ ሚኒስትር አብይ አህመድ በቅርቡ የኢትዮጵያ ጅቡቲ ባቡር መንገድ ኮርፖሬሽን በጎበኙበት ወቅት ባቡር መንገዱ ኢትዮጵያን ለምታስበው እድገት ወሳኝ ነው ማለታቸው ይታወሳል።